የእግዚአብሔር አምላካችን ስም የተባረከ ይሁን። ሁላችሁንም በአብ በወልድና በመንፈስ ቅዱስ አንድ አምላክ ስም በእያላችሁበት ሰላምና ጤና ይብዛላችሁ ለማለት እወዳለሁ። እንደወትሮ ሁሉ የእግዚአብሔርን ቃል እንድንከፋፈል በፊታችሁ ቆሜያለሁ። ጌታ ቢፈቅድና ብንኖር ለተከታታይ 2 ወይም 3 ሳምንታት ከቲቶ መጽሐፍ ውስጥ ነው አብረን የምንማማረው። እንግዲህ የቲቶ መጽሐፍ ሁላችን እንደምናውቀው 3 ምዕራፎች ናቸው ያሉት። ግን ሐዋርያው ጳውሎስ በጣም የሚያንጽና የሚያበረታ በተለይ አገልጋዮች ጠንክረው እንዲወጡ የሚያግዝ ቤተክርስቲያንን ከተለያዩ ነገሮች እንድንጠብቅ የሚመክር መጽሐፍ ነው። ስለዚህ እሱን መጽሐፍ ነው አብረን ዋናውን የምናየው። ቲቶን መጽሐፍ እያጠና አይደለም፣ ግን ከቲቶ መጽሐፍ ውስጥ እግዚአብሔር ያስተማረኝን ዋና ሜሴጅ ለእናንተ ለማቅረብ ፈልጋለሁ። ግን ለመግቢያ እንዲሆን ከመጽሐፉ ወይም ከቲቶ መጽሐፍ ምዕራፍ 2 ቁጥር 1 እናነባለሁ። አንተ ግን ይላል ሲጀምር፣ አንተ ግን መቼም አንተ ግን ከተባለ ከኋላ የተነገረ ነገር አለ ማለት ነው። የተበላሸ ነገር አለ ማለት ነው። እነኚህ ጉዳዮች ልክ አይደሉም፣ ሞግታቸው አሸንፋቸው ያለበት ክፍል አለ ማለት ነው። እንግዲህ ከኋላ ምዕራፍ 1 ማለት ነው። ግን አንተ ግን ብሎ ሕይወት ለሚገኝበት ትምህርት የሚገባውን ተናገር ነው የሚለው። ስለዚህ ስለ ትምህርት ነው የሚያወራው፣ ግን ሕይወት የሚል ቃል ስለጨመረበት ሕይወት የማይሰጥ ወደ እልፍኝ የማይመልስ ገለባ የሆነ ማያንጽ በጣም በርካታ ትምህርቶች የተስፋፉበት ዘመን ነው የምንኖረው በዚህ ዘመን ላይ። ነገር ግን ሐዋርያው ጳውሎስ እየመከረ ያለው አንተ ግን ሕይወት በሚገኝበት ትምህርት ላይ የሚገባውን ተናገር ብሎ የመከረበት ምክር ነው። ስለዚህ የቲቶ መጽሐፍን 3 ምዕራፎች ናቸው ያሉት። እነኚህን ምዕራፎች ዋና ሌሰን ከዚህ ውስጥ እናወጣለን፣ አብረን እንማማራለን። በጣም በፍቅርና በአክብሮት ጋብዛችኋለሁ። ጥቂት ጊዜ ወስዳችሁ ይህንን ትምህርት አብረን እንድንማር ማለት ነው። እንግዲህ መጽሐፉ ከ62 እስከ 63 ዓመተ ምህረት አካባቢ እንደተጻፈ ነው የሚገመተው። በተለይ ደግሞ መጽሐፉ ሁለተኛ ጢሞቴዎስ መልእክትን ስናነብ ኦልሞስት ተቀራራቢ የሆነ መልእክቶች እንዳሉበት አስባለሁ። ምክንያቱም በተለይ አገልጋዮች እንዴት መኖር እንዳለባቸውና የስተት አስተማሪዎችን እንዴት መመከት እንዳለባቸው የመከረበትን ምክር፣ አገልጋይ እንዴት እንደሚመርጥ፣ ሽማግሌ እንዴት እንደሚመርጥ፣ መሪ ወደፊት እንዴት ማምጣት እንዳለበት በመከረበት በሁለተኛ ጢሞቴዎስ መጽሐፍ ላይ ለቲቶም ተመሳሳይ በሚመስል መልኩ ነው ያቀረበውና መጽሐፉ በተለይ 2 ሰዎች ውስጡ አሉ። እንደምታውቁት ቀርጤስ አለች እዛ ውስጥ፣ ያው ምክንያቱም ቲቶ ደግሞ አለ። ስለዚህ ቲቶን ስናስብ ግሪካዊ ነው። እንደምታውቁት ግሪካዊ ሆኖ ሳይገረዝ ከሐዋርያው ጳውሎስ ጋር ያገለገለ፣ ልክ እንደ ጢሞቴዎስ እንዲገረዝ ግድ ያልተባለ ሳይገረዝ ከሐዋርያው ጳውሎስ ጋር አብሮ ያገለገለ አገልጋይ ነው ቲቶ ማለት። ይሄ ብቻ ሳይሆን እንደምታውቁት ለመጀመሪያ ጊዜ ሐዋርያው ጳውሎስ ራሱንም ሊያስፈትሽ ትምህርቱንም ሊያስፈትሽ ወደ ኢየሩሳሌም ዋና ብሎ ወደ ጠራቸው ወደ ሐዋርያት በሄደ ጊዜ ከበርናባስ ጋር ከጳውሎስ ጋር አብሮ የሚሄድ እድል ገጥሞታል። እንደምታውቁት የገላትያ ምዕራፍ 2 ቁጥር 3 ላይ አብሮ እንደሄደ መጽሐፉ ይናገራል። አብሮ ነበር ሄደው ከበርናባስ ጋር አብሮ ነበር ሄደው። ስለዚህ ቲቶ ከመጀመሪያው ጊዜ ጀምሮ ከጳውሎስ ጋር እንደነበረ፣ ከአገልግሎቱ ጋር እንደነበረ፣ አብረው የእግዚአብሔር ወንጌል በማገልገል እንደተጓዙ ቲቶ ያሳያል። ይሄ ብቻ ሳይሆን በጣም በልበ ሙሉነት ሐዋርያው ሲመሰክርለት ነው የምታዩት። በጣም እጅግ ትጉ ነው ብሎ የመሰከለት ቦታ አለ። ሁለተኛ ቆሮንቶስ ምዕራፍ 8 ቁጥር 16 ላይ በቲቶ ልብ ስለእናንተ ያንን ትጋት የሰጠ ነው የሚለው። ምክንያቱም በጣም ትጉ ነው። በቲቶ ልብ ስለእናንተ ያለው ትጋት በጣም ይገርመኛል ብሎ ስለ ትጋቱ የተመሰከረለት ነው። ታውቃላችሁ፣ በጣም የማይተጋ አገልጋይ፣ የማይተጋ መሪ፣ በቃ ኮሚትድ ያልሆነ ትጋት አልባ የሆነ ስራና አገልግሎት የሚሰራ ሰው ውጤት አያመጣም። ነገር ግን ቲቶን ስታስቡ በጣም ትጉ ነው። በቲቶ ልብ ስለእናንተ ያንን ትጋት የሰጠ አምላክ ይመስገን ብሎ ስለሚናገር ትጉ እንደሆነ ያሳያል። ትጉ ብቻ አይደለም፣ በነገራችን ላይ በጣም ከባባድ የሆኑ ተግዳሮት ያለባቸውና የበለጠ በጣም ትዕግስት የሚጠይቁ አካባቢዎች እንኳን ሳይቀሩ የሚላክ ፊተኛ መሪና አገልጋይ ነው ቲቶ ማለት። ምክንያቱም እንደምታውቁት ሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 3 ላይ ቆሮንቶስ አኪያ ተልኮ ነበር። ምክንያቱም እየጠበቀው እያለ እንደምታውቁት እረፍት አልነበረኝም። ምንም እንኳን በጢሮአዳ በር ቢከፈትልኝ ወንድሜ ቲቶ ስለዘገየ ስላላገኘው ስላልመጣ ነፍሴ ወይም መንፈሴ እረፍት አልነበረውም። ስለዚህ ጢሮአዳ ለቅቄ ወደ መቄዶንያ ሄድኩ ያለበት ክፍል ማለት ነው። ስለዚህ
እንግዲህ አካያን የተላከው በነገራችን ላይ ቆሮንቶስ ነው የተላከው። ቆሮንቶስ ደግሞ ምን አይነት ችግር እንዳለ ሁላችንም መጽሐፉን ስናጠና እናውቃለን። ሐዋርያው ጳውሎስ እዛ የተፈጠረውን ችግሮች እንዲያስተካክል የላከው ቲቶን ነው። ስለዚህ ቲቶ ቻሌንጅ ያለባቸው ሁሉ አካባቢዎች መላክ የሚችል አቅም ያለው ብርታት ያለው ትዕግስት ያለው ነገሮችን መፍታት የሚችል ጥበብ ያለው ከባባድ ቦታዎች ሁሉ ሊላክ የሚችል ቁመና ያለው አገልጋይ እንደሆነ ዝም ብለን ታጥቁን በወፍ በረስናይ እናያለን ነው። አሁን ደግሞ ቀርጤስ ተገኝቷል። ቀርጤስ ደግሞ የተገኘበት ዋናው ጉዳይ ለምን እንደሆነ በሶስት ሳምንቶች ውስጥ እንግዲህ እናያለን ነው። አሁን ደግሞ ቀርጤስ ተገኝቷል። ቀርጤስ ለምን ተገኘ? ዓላማው ምንድነው? የምንማረው ነው። ነገር ግን ቀርጤስ ስትነሳ በግሪክ ከሚገኙ ትልልቅ ደሴቶች መካከል አንዷ ስትሆን በሜዲትራኒያን ባህር አቅራቢያ ያለች ከተማ ነች። ይሄ ብቻ ሳይሆን መቼም የቀርጤስን ከተማ እንደምታስታውሱት በተለይ ሐዋርያት ሥራ ምዕራፍ 27 ሐዋርያው ጳውሎስ በጣም አውራቂስ የተባለው የምሳቅ ነፋስ ተነስቶ 270 ምናምን ነፍሳትን ጭንቅ ውስጥ በጣለ ጊዜ ሐዋርያው ጳውሎስ በወንድሞች መካከል ወይም ደግሞ በተሳፋሪዎቹ መካከል ቆሞ ኮት ያደረጋት ከተማ ነች። ምክንያቱም እግዚአብሔር መልአክ ተናግሮኛል ባለበት ክፍል ላይ የሐዋርያት ሥራ ምዕራፍ 27 ቁጥር 21 ላይ እናንተ ሰዎች ወይ ሰምታችሁም ቢሆን ኖሮ ከቀርጤስ መነሳት አይገባችሁም ነበረ። አሁንም አይዟችሁ፣ ትናንትና እግዚአብሔር ባጠገቤ ቆሞ ማንም ሰው አይጠፋም ስላለኝ እንደተናገረኝ እንዲሁ ያደርጋል አምነዋለሁ ያለበት ክፍል ላይ ቀርጤስ የሚባለውን ኮት አድርጓል። ስለዚህ በዛ ክፍል ዝም ብለን ስናይ እቺ ከተማ ደሴት አካባቢ እንዳለች ማሳያ ነው ማለት ነው። ስለዚህ ቲቶ በጣም ጠንካራ አገልጋይ፣ ማንም ሰው ስለ ቲቶ ቢጠይቅ ሁሉ ያለበት ጊዜ አለ። ማንም ሰው ስለ ቲቶ ቢጠይቅ አብሮኝ የሚሰራ ባልንጀራዬ ነው ብሎ ነው የመሰከረለት። በጣም ምስክርነት ያለው ቻሌንጅ የሆኑ ኤሪያዎች አካባቢ የሚላክ አሁን ደግሞ ቀርጤስ ከተማ የተገኘ ነው። ቀርጤስ ከተማ የደሴት ከተማ ነች። ስለዚህ ለምን ተገኘ? ምንድነው ዓላማው? ምን እንዲያደርግ ነው ሐዋርያው ጳውሎስ የሚፈልገው? ምንድነው የተፈጠረው ነገር? የተሰጠው ሚሽን ምንድነው? እሱ ቲቶ በቀርጤስ በሚቆይባቸው ጊዜያቶች የሚለውን ነው እኛ በዋናነት ፎከስ የምናደርገው። ስለዚህ ምን እናርግ? ይሄን ክፍል ስናይ ምንድነው የምንማረው? በተለይ ምዕራፍ በምዕራፍ ቁጥር በቁጥር የማስጠናት ዓላማ አይደለም ይሄ ክፍል ያለው። ዋና እኔ በቲቶ መጽሐፍ ውስጥ ሳነብ ያገኘሁት የተረዳሁት የተማርኩት እና ወንድሞቼ እህቶቼ ቤተክርስቲያን መሪዎች ስፔሻሊ ቢያቁት ቢረዱት ብዬ የገመትኳቸውን 4-5 ሌሰኖች ማሳየት ነው ዋና ዓላማ። ስለዚህ የቁልፍ መልእክቶች አሉት ማለት ነው። በጣም ዋና የሚባሉ ቁልፍ መልእክቶች ቲቶ መጽሐፍ ውስጥ ታገኛላችሁ። አንዱና ዛሬ የምንመለከተው አንዱና ዋንኛው ቁልፍ መልእክቶች ተደርጎ ሊቆጠር የሚገባው መደራጀት የሚል ነው። እንግዲህ ስለ መደራጀት ስናስብ በየትኛውም መንገድ የትኛውም ተቋም የትኛውም ቤተሰብ የትኛውም ቤተክርስቲያን እንደ አጥቢያ እንደ ቤተሰብ ኢቭን እንደ ግል ደረጃ ካልተደራጀን አሸናፊ ሆነን መውጣት አንችልም። ያልተደራጀ የትኛውም ተቋም ረጅም ርቀት መሄድ አይችልም። መደራጀት የሌለው ያልተደራጀ ተቋም ያልተደራጀ ካምፓኒ ያልተደራጀ የትኛውም ነገር በሀገር ደረጃ በሉት በቤተሰብ ደረጃ በለው በተቋም ደረጃ በለው በግል ድርጅት ደረጃ በለው በትክክል ማንደራጅ ከሆነ የመደራጀት ዓላማ የማይገባን ከሆነ እመኑኝ አሸናፊ መሆን አንችልም። ስለዚህ ያልተደራጀ ማህበረሰብን ማሸነፍ አንችልም። የተደራጀ ግን ማህበረሰብ የተደራጀ ግን ተቋም ሁሉ ጊዜ አሸናፊ ሆኖ ይወጣል። ስለዚህ የመጀመሪያ ለምንድነው እሱ ቲቶ በቀርጤስ እንዲገኝ ሐዋርያው የፈለገው ብላችሁ ስታስቡ አንዱ የምታዩት መልእክት እንደራጅ ልንደራጅ ይገባል ብሎ የተናገረበት ክፍል አለ። ማለት ያለነው አሁን ቲቶ ምዕራፍ 1 ነው። ቁጥር 5 ላይ ሲናገር ስለዚህ ምክንያት ነው የሚለው። ስለዚህ ምክንያት የቀረውን እንድታደራጅ በየከተማው እኔ አንተን እንዳዘዝኩ ሽማግሌዎች እንድትሾ በቀርጤስ ተውኩክ ነው የሚለው። ለምንድነው በቀርጤስ የተተወው? ስለዚህ ምክንያት ምንድነው? ምክንያቱ እንዲያደራጅ ነው የተቀመጠው። ስለዚህ መጀመሪያ እንግዲህ ስናይ ቤተክርስቲያን እዛ አካባቢ ተተክለዋል። የእግዚአብሔር ቤተክርስቲያኖች ኦሬዲ ተጀምረዋል። መጀመር ብቻ ሳይሆን ግን መደራጀት ያስፈልጋቸዋል። አንዳንድ ሰው ስለ መደራጀት ያለው ምልከታ በጣም አነስተኛ ነው።
ካልተደራጀን አናሸንፍም። ካልተደራጀን ረጅም ርቀት መሄድ አንችልም። ካልተደራጀን በጣም ዘመን የሚሻገር ድንበር የሚሻገር አንድ የሆነ ተቋም መፍጠር አንችልም። መድረክ አካባቢ ላይ ብቻ በሚደረጉ ጉዳዮች ቤተክርስቲያን አሸናፊ ሆና መውጣት አትችልም። ቤተክርስቲያን ተቋም ጭምር ነች። መንፈሳዊ ድርጅት ብቻ ሳትሆን ተቋም ጭምር ነች። ተቋም ጭምር ስለሆነች አንድ ነገር ያስፈልጋል። ግን በሁሉም ሳይት መደራጀት ያስፈልጋል። ቤተክርስቲያን የመትከል ጊዜ አለው፣ የማፋፋም ጊዜ አለው፣ ኮንፈረንስ የማድረግ ጊዜ አለው፣ የማቀጣጠል ጊዜ አለው፣ ደግሞ የመደራጀት ጊዜ አለው። መደራጀትን የሚጠላ መደራጀትን ትኩረት ሰጥቶ የማይሰራ ሰው አሸናፊ ሆኖ መሄድ አይችልም። ለዚህ ነው ሐዋርያው ጳውሎስ እንደራጅ አንተን በቀርጤስ የተውኩ እንድታደራጅ ነው። መደራጀት ማለት ደግሞ እነኚህን ሽማግሌዎችን መሾም፣ ተቋሙን መገንባት፣ መዋቅር መዘርጋት፣ የተለያዩ ጉዳዮችን ማድረግ ሁሉ ነው የሚጠይቀው። አንዳንድ ቤት አልተደራጀም፣ አንዳንዱ ለመደራጀትም ዝግጁ አይደለም። አንዳንድ አጥቢያዎች፣ አንዳንድ ተቋማት ምንም የመደራጀት መልክ የላቸውም። ያልተደራጀ ተቋም ያስታውቃል። ፋይናንስ እንዴት እንደሚያወጣ አካሄዱ፣ መዋቅሩ ምንም አይነት የተጻፉ ነገሮች የሌለበት ይሆንና እንዲሁ ላይላዩን ብቻ የሚሄድ ከሆነ አልተደራጀም። ያልተደራጀ ተቋም ደግሞ ዛሬ ጥሩ መልክ ያለው እንኳን ቢመስልም ነገር ፍርክስክሱ ይወጣል። አልቆመማ፣ አልተደራጀማ። መደራጀት ያስፈልጋል ነው ሐዋርያው እያለ ያለው። እዚህ ጋር ቁልፍ ቃላቶች አሉት። በጣም የሚገርመኛል። ሁለት ቁልፍ ቃላቶች በዚህ ጉዳይ ሲናገር የምታዩት። የመጀመሪያው ቁልፍ ቃል የቀረውን እንድታደራጅ ነው የሚለው። በነገራችን ላይ የቀረውን እንድታደራጅ ነው የሚለው። የቀረውን እንድታደራጅ ማለት በቀርጤስ የተጀመረ የማደራጀት ስራ አለ። አሁን ቀርጤስ እዛ እንዲሆን የተደረገበት ዋና ምክንያት የቀረውን እንዲያደራጅ ነው። መደራጀት መጀመሪያ ነው የሚጀምር። ገና ሲጀምር ቤተክርስቲያን ሲጀምር፣ ተቋም ሲጀምር፣ ምንም ነገር ስንጀምር የመደራጀት ስራው በመንፈሳዊ ስራው ጎን ለጎን አብሮ ነው። ኦልሬዲ እሱ የቀረውን እንዲያደራጅ ነው እንጂ መደራጀት የተጀመረ እንደሆነ ነው የሚያሳየው። አንዱ ጀምሮ ይሄዳል፣ ሌላው ደግሞ መልሶ ያደራጃል ነው። ስለዚህ የማደራጀት ስራ የሚቀጥል ነው፣ ሁልጊዜ የሚሄድ ነው። አንተ ያቀማችንን ያህል እናደራጃለን። እኛ ካለፍን፣ እኛ ፈቀቅ ካለን በኋላ የኛ አገልግሎት ደግሞ ጊዜ ሲያበቃ ሌሎች ሲመጡ ደግሞ የቀረውን ያደራጃሉ ማለት ነው። ምክንያቱም እርስ በርሱ የሚገነባ ነው። የቀረውን የሚለው ለኔ ሁለት መልእክቶች ይሰጠኛል። የመጀመሪያው መደራጀት በቃ አርሊ የሚጀምር ነው። ሁልጊዜ ይጀምራል። የእግዚአብሔርን ቤተክርስቲያን ለመስከስ ስንንቀሳቀስ አብረን መደራጀት የሚባል ደግሞ ውስጡ አለ። ይሄ ብቻ ሳይሆን ደግሞ መደራጀት ሁልጊዜ በእኛ ብቻ አይፈጸምም። በቃ ዛሬ እኛ ያቅማችንን ነው የምናደርገው። እኛ ዞር ካልን በኋላ፣ እኛ ካለፍን በኋላ፣ እኛ አገልግሎታችንን ካስተከብን በኋላ ሌሎች ሲመጡ የቀረውን ደግሞ ያደራጃሉ። ሁሉን እኛ መስራት እኮ አንችልም። እኛ ያቅማችንን ሁኔታው በፈቀደልን መጠን፣ አቅም በፈቀደልን መጠን፣ ጸጋ በፈቀደልን መጠን፣ በውስጣችን ባየነው መጠን እንሰራለን፣ እንደራጃለን። እኛ ደግሞ ካሰከብን በኋላ ሌሎች ሲመጡ በእኛ ላይ የቀረውን ደግሞ ያደራጃሉ ነው ጳውሎስ የሚለው። ስለዚህ የቀረውን መደራጀት ማለት መደራጀት ሁልጊዜ የሚጀምር ነው። ስለዚህ የማይጀምር ካልተደራጀን ማሸነፍ አንችልም። ስለዚህ በየትኛውም መልክ ላይ ተቋም የምንመራ መሪዎች፣ በተለይ ቤተክርስቲያን የምንመራ መሪዎች፣ በተለይ ቤተሰብ የምንመራ፣ ካምፓኒዎች የምንመራ፣ የተለያየ ድርጅት የምንመራ የተደራጀ መልክ ያለው በቃ ድርጅት ያለ ሲያዩት እንደተደራጀ የሚያስታውቅ መልክ ያለው የአደራጀት ሲስተም ሄደ። ይሄ ማለት የሰው ኃይል መጨመር ሊሆን ይችላል፣ ቋሚ ተንቀሳቃሽ ንብረት ማፍራት ሊሆን ይችላል፣ በሁሉም ዘርፍ በስፋት አገልግሎት መጀመር ሊሆን ይችላል፣ ትክክለኛ የፋይናንስ ሲስተም መዘርጋት ሊሆን ይችላል። ስንደራጅ መልኩ ይሄ ነው። ስለዚህ ያልተደራጀ ማህበረሰብ ማሸነፋችን፣ ያልተደራጀ ተቋም ረጅም ርቀት መሄድ አይችልም። ስለዚህ ክፍተቶቻችን ማየትና ለመደራጀት መስራት ሐዋርያው ጳውሎስ ቲቶን በቀርጤስ የተወበት አንዱ አጀንዳ ነው። መደራጀት መንፈሳዊ ነው ራሱ። ያልተደራጀ መንፈሳዊነት አይቀጥልም። ይህ በቃ ይከሽፋል፣ ይበለሻሻል። በሸዋ ላይ እንደሚሰራ ቤት ወይም ተቋም ነው የሚሆነው። መደራጀት በጣም አስፈላጊ ነው። ስለዚህ አንዳንድ ጊዜ
ዝም ብላችሁ ላዩን ነው የምታዩ ቴሌቪዥኑን ነው አንዳንድ ሰው የሚያየው ግን ውስጥ ገባ ምንም የመደራጀት መልክ የሌላቸው ተቋማት አሉ አያሸንፉም ረጅም ርቀት አይሆኑም ተረት ነው የሚሆኑት ታሪክ ነው የሚሆኑት ነበሩ የሚል ስም ነው የሚያተርፉት የተደራጁ ግን ይዘልቃሉ መቶ ዓመታት ይሻገራሉ እነሱ ካለፉ በኋላ ሌሎች ደግሞ መጥተው ይጨምሩበታል ይደራጃሉ እንደዚህ ካደረግን እናሸንፋለን ነው ስለዚህ ሐዋርያው ጳውሎስ ቀርጤስ ላይ ቲቶን የተወበት ዋናው አጀንዳው እንዲያደራጅ ነው የቀረውን እንዲያደራጅ ነው የቀረውን ብቻ ሳይሆን ግን ሁለተኛ አንድ ደግሞ ቁልፍ ቃል አለች ምን ምትል በየከተማው ምትል ቃል አለ አይታችሁ ከሆነ ምክንያቱም ስለዚህ ምክንያት የቀረውን እንድታደራጅ በየከተማው እኔ አንተን እንዳዘዝኩ መደራጀት በአንድ ከተማ ላይ ብቻ የሚወሰን ሳይሆን በየከተማው መደራጀት ነው የሚለው በአጭር ቃል እዚህኛው ከተማ ላይ በጣም ጠንካራ አደረጃጀት ያለው ተቋም ቢሆንና ተመሳሳይ ተቋም ሆኖ ሌላኛው ቦታ ላይ ደግሞ ያለው አጥቢያ ወይም ተቋም የፈረሰ ከሆነ ልክ አይመጣም ከተደራጀን መደራጀት ያለብን በየከተማው ነው በቃ ይሄኛው ጠንካራ ይሄኛው ስስ የሚባል ነገር መኖር የለበትም ነው አንዳንድ ተቋማታችሁ ከሆነ በዋና በሄድ ኦፊስ ደረጃ ያለው በጣም የተደራጀ ይሆናል ግን ደግሞ ሄድ ኦፊሱ የሚመራቸው አጥቢያዎች የፈረሱ ያልተደራጁ መልካቸው የተበለሻሸ ከሆነ እሱም ልክ አይደለም ነው እያለ ያለው ጳውሎስ ምንድነው በየከተማው ስለሚል አንድ ከተማ አይደለም ሁሉም ሊደራጅ ይገባል ቤተክርስቲያን ሆነው የተተከሉ የእግዚአብሔር ወንጌል የሚያስፋፉ በየትኛውም ከተማ ላይ የተጀመሩ አጥቢያዎች በሙሉ ሊደራጁ ይገባል የተደራጀ ማለት ይሄ ስለዚህ አንዳንድ ጊዜ መደራጀት ሲባል በሁሉም ዘርፍ መሄድ አለበት በቃ እኮ አገር ለምሳሌ ዋና ከተማ ላይ ያለው ብዙ ነገር የተደራጀ ሆኖ እልፍ ስትል የፈረሰ ምንም ህግ የማይከበርበት ሲስተም የሌለው በጣም እሱ አይሰራም በሁሉም መልክ ከላይ እስከ ታች በተገኘው ሁሉ አጋጣሚ በየከተማው የተደራጀ ነገር ሊኖር ስለሚገባ እኔ በቀርጤስ የተውኩ ቲቶ ሆይ በየከተማው እንድታደራጅ ነው ይለዋል ስለዚህ አንዳንዴ በተለይ እንደ ቤተ እምነት ስታስቡት በቤተ እምነት ደረጃ መሪዎች ሆነን እግዚአብሔርን ቤተክርስቲያን የምናገለግል ሰዎች ማሰብ ያለብን ከላይ እስከ ታች የተደራጀ ተቋም የተደራጀ አጥቢያ ኔትወርክ ዲሆነ ሁሉም ቦታ ስትሄዱ በጣም ምልክት ያለባቸው የመደራጀት ምልክት ሊያድጉ ተስፋ ያላቸው በቃ እነኚህ ሰዎች አያያዛቸው በጣም ምርጥ ነው በጣም ጥሩ ነው ሊያድጉ ይችላሉ የሚባሉ አይነት ተቋማት መሆን አለብን ማለት ስለዚህ ሐዋርያው ጳውሎስ ልንደራጅ ይገባል መደራጀት ትክክል ነው ብሎ በጣም አቋም ወስዶ የሚናገርበት አንዱ ፓርቲ ቢኖር ይሄ ፓርቲ ነው ስለዚህ እኔ በጣም አበረታታችኋለሁ መደራጀት ላይ ልንነቃ ይገባል ቤተክርስቲያን ልትደራጅ ይገባል በሁሉም ዘርፍ የተደራጀች በቃ ተወዳዳሪ ሆና የምትቀርብ ከላይ እስከ ታች ድርጅት ያሉ መዋቅራቸው በጣም ጠንካራ የሆነ ሲስተም የዘረጉ በቃ በአገልጋዮቻቸው ሙሉ ጊዜ አገልጋዮቻቸውን በደንብ አድርገው የሚቆጣጠሩ ቤተክርስቲያን ዘርፈ ብዙ በሆነ መልኩ አገልግሎት የምትሰጥ የተደራጀ መልክ ያላት ከሆነ መንፈሳዊነቷን አስጠብቃ ተልኳን ማስፈጸም ትችላለች ይሄ ካልሆነስ ያልተደራጀ ከሆነስ ገለባ ከሆነስ አይሆንም አንዳንዱ መድረኩ ላይ ብቻ ነው ውበቱን የሚያወጣው ጠጋ ስትለው የለም ገንዘብ እንኳን በትክክል የማያወጣ ሲስተም የሌለው ኦዲት የማታረገው ምንም የመዝገብ ነገር የሌለው የተጻፈ ነገር የሌለው ፖሊሲ የሌለው መዋቅር የሌለው በመዋቅሩ ሰዎችን ያሰገሰገ ዝም ብሎ ባዶ ሲሆን ያ ቤተክርስቲያን ስታየው ከላይ የተደራጀ ይመስላል በጣም ጥሩ ግን የለም ይፈርሳል ያልተደራጀ የትኛውም ተቋም አይቀጥልም ይፈርሳል በተለይ በአንድ ሰው የሚንጠለጠል ሲስተም የሌለው የተደራጀ መልክ የሌለው የትኛውም ተቋም ካምፓኒ ጭምር የቢዝነስ ተቋም ለምን አይሆንም ይፈራርሳል መደራጀት ጠንካራ ያደርጋል ረጅም ርቀት እንድንሄድ ያግዛል ስለዚህ ሐዋርያው ጳውሎስ ስለ መንፈሳዊ ነገር እያወራ ነው ነገር ግን እያወራ ያለው እነሱ እንደራጅ ካልተደራጀ በፍጹም የትኛውም ነገር መቆም አይችልም ቲቶ ሆይ እኔ በቀርጤስ የተውኩ ዋና ምክንያቱ የተደራጀ መልክ እንድትፈጥር እሱንም በየከተማው እንድትገብር ነው ይለዋል ይሄ ደግሞ በጣም አስፈላጊ እንደሆነ ማሰብ አለብን ማለት ሁለተኛውና በጣም የሚገርመኝ ነው መደራጀት ብቻ ሳይሆን
መንፈሳዊነትና አገልግሎት በፍጹም ሊነጣጠሉ የማይችሉ ነገሮች ናቸው ያለበት ደግሞ ያስደስተኛል። አይነጣጠሉም። እንግዲህ አሁን መደራጀት ሲባል አገልጋዮችን ወደፊት ማምጣት፣ ሽማግሌዎችን መሾም፣ ቢሾፖችን ወደ ላይ ማምጣት መሾም፣ መሪዎችን ለቤተክርስቲያን ማምጣት አንዱ የመደራጀት ምልክት ነው። ሰው ሽማግሌ ሲሾም፣ መሪ ሲሾም፣ ፓስተሮችን ሲሾም፣ ሐዋርያትን ነቢያትን መሾም ሲጀምር ያቺ ቤተክርስቲያን እየተደራጀች ነው ማለት ነው። መደራጀት አንዱ በቁስ ብቻ አይደለም። መዋቅር መስራት፣ አገልጋዮችን ማምጣት፣ መሾም፣ ቅርጽ ያለው በትክክል እንደዚህ ያደረገች ከሆነ ይቺ ቤተክርስቲያን እየተደራጀች ነው፣ የመደራጀት መልክ አላት እንላለን። ነገር ግን ሐዋርያው ጳውሎስ ተደራጅ ሽማግሌዎችን ወደዚህ አምጣ ሲባል በጣም ምንም አይነት ነገር ኮምፕሮማይዝ አላደረገም። ምንም በጣም ነው የሚገርመኝ። ምንም እነኚህ ጉዳዮች ሲመጡ ሐዋርያው ጳውሎስ እንዴት አይነት ጠንካራ አቋም እንዳለው የምታዩት። አንድ አገልጋይ አንድ መሪ ስፔሻሊ ወደፊት ስታመጣው በህይወት ጉዳይ ላይ ምንም አይነት ኮምፕሮማይዝ ማመቻመች የሚባል ጉዳይ እንዳታረግ ወሳኝ ነው እሱ። ምክንያቱም አይደለም መሪ ሆኖ ቤተክርስቲያን የሚመራ ይቅርና የማዕድ አገልጋይ እንኳን ሐዋርያት ወደፊት ሲያመጡ ምን አይነት የህይወት ኳሊቲ እንዳለው ሲናገሩ ያስደንቃል። የሐዋርያት ሥራ ምዕራፍ 6 ማየት ነው፣ ቁጥር 3 ማየት ነው። በመልካም የተመሰከረላቸው መንፈስ ቅዱስና ጥበብ የተሞሉ ነው የሚለው። ማዕድ ለማገልገል እንኳን ወደፊት ሰዎችን ሲጠሩ በጣም ጥበብ የተሞሉ፣ በመንፈስ ቅዱስ የተሞሉ፣ በመልካም የተመሰከረላቸው ጨዋዎች መሆን አለባቸው። አይደለም መሪ ሆኖ ቤተክርስቲያን ሊመራ፣ አይደለም ዋና ሆኖ ሞዴል ሆኖ ፊተኛ ሆኖ ሽማግሌ ሊሆን ይቅርና የማዕድ አገልግሎት እንኳን ለማገልገል ሲጠሩ እንዴት አይነት ጠንካራ አቋም እንደነበራቸው ማየት ነው። በዚህ ጉዳይ ላይ የሚደራደር ሰው ልክ አይደለም። ቤተክርስቲያንን የሚመሩ ሽማግሌዎችን ስናመጣ ህይወት ወሳኝ ነው። አገልግሎት ብቻ ሳይሆን ህይወት፣ ኑሮ፣ እግዚአብሔርን መምሰል ወሳኝ ነው። አንዳንዱ ወደ ቤተክርስቲያን መሪ ሆነ የምታመጣው ሰው እስቲል አልተቀየረም፣ እስቲል አልተለወጠም፣ እስቲል ህይወቱ ገና ስጋ ነው፣ ስጋዊ ናቸው። እንደነኛ አይነት ጉዳዮችን ኮምፕሮማይዝ እንዳታረግ ቲቶ ይለዋል። በጣም ወሳኝ ነው። መሪ አድርገህ የምታመጣው ሰው ለማድራገት የምታስብ ከሆነ እነኚህ ሰዎች በጣም የተመሰከረላቸው መሆን አለባቸው ብሎ ሲያመጣ በጣም ጠንካራ ነው። በነገራችን ላይ በጣም ጠንካራ ነገር ተናግረዋል። ምን ብሎ ይውላችሁ የኤቲካል ኮድ እኮ ጥሩ ሰው ምረጥ ይበቃል። እግዚአብሔርን የሚፈራ ሰው ምረጥ እኮ ይበቃ ነበር። ግን ዝርዝር ወሳኝ ነው። መሪን ወደፊት ስታመጣ፣ ሽማግሌን ወደፊት ስታመጣ እንደነኚህ አይነት ጉዳዮች የሚታዩበት ሰው እንዳይሆን በጣም ተጠንቀቅ ብሎ አንድ አይደለም በጣም ዝርዝር ነጥቦችን ነው ማሳየት የፈለገው። እኔ እንደው በጣም ይገርመኛል። የአንዲት ሚስት ባል ቲቶ ምዕራፍ 1 ቁጥር 6 የአንዲት ሚስት ባል ይለዋል የሚያምኑ ልጆች ያሉት ይለዋል። በነገራችን ላይ የሚያምን ልጅ ያለውን ነው ወደ መሪ አካባቢ የምታመጣው። ይሄ ከባድ ፈተና ነው። በነገራችን ላይ በጣም ከባድ ፈተና ነው። በልጆች ያልተፈተኑ ሰዎች እንዴት የተባረኩ ናቸው! እንዴ እነሰ ከዳን እስከ ቤርሳቤ ዝናቸው ይወጣ፣ ካፋቸው ቃል ምድር ጠብ ማይል። እነ ሳሙኤል እንኳን ሳይቀሩ በልጆች ተፈትነዋል፣ አልተሳካላቸውም። እነ ኤሊ እንዳዘኑ ወደ መቃብር የሄዱት በልጆቻቸው ኬዝ ነው። በልጆች መፈተን በጣም ከባድ ነው። አገልጋይ ስትሆን ደግሞ፣ ፓስተር ስትሆን ደግሞ፣ እግዚአብሔርን የምታገለግል አገልጋይ ስትሆን ደግሞ በልጅ ስትፈተን ምን ሊሆን እንደሚችል መገመት ይችላል። የሚያምኑ ልጆች ያሉት ይለዋል። ስለ መዳትና ስላለመታዘዝ የማይከሰሱ ይላቸዋል። የማይነቀፍ ይለዋል። የማይሰክር ይለዋል። ነውረኛ ረብ የማይወድ ይለዋል። እሱ ብቻ እኮ አይደለም፣ በጣም የሚገርመኝ ጠንቃቃ ይለዋል። በጣም እንግዲህ መሪ ስንሆን መጠንቃቃ፣ እንግዲህ ጠንቃቃን በምትፈልጉበት መንገድ ፍቱት። መሪ ስንሆን፣ የቤተክርስቲያን አገልጋይ ስንሆን፣ ሽማግሌ ስንሆን፣ አገልጋይ ተደርገን በመድረክ ስንሰየም የሚጠነቀቅ ጠንቃቃ፣ ጻድቅ፣ ቅዱስ፣ የማይኮራ፣ የማይቆጣ፣ በጎ የሆነውን የሚወድ፣ ራሱን የሚገዛ፣ እንግዳ ተቀባይ፣ የማይጨቃጨቅ ይለዋል። ቁጥር 6 ቲቶ ምዕራፍ 1 አያችሁ፣ ህይወቱ ዝርዝር ነው የሚያስቀምጠው። እንደነኚህ ሁሉ የማይጨቃጨቅ፣ የማይኮራ፣ እንግዳ የሚቀበል ይሄ ነው ወደፊት መጥቶ አገልጋይ አድርገህ የምሾመው ሰው እንደዚህ አይነቱ ሰው ነው ይለዋል። መደራጀት በምንድን ነው ስትሉ፣ በሰው አይደለም። አንዳንዱ የምንደራጀው አገልጋይ አይደለም የምንሾመው፣ መሪ አይደለም የምንሾመው፣ ወደፊት የምናመጣቸው አገልጋዮች አይደሉም። አገልጋይ ግን ወደፊት ስታመጣ፣ ሽማግሌ ስትሾም፣ መሪ ስትሾም ግን
ቢያንስ እንደው ማይነቀፍ መሆን አለበት። የሚያምን ልጆች ያሉት መሆን አለባቸው። ጠንቃቃ መሆን አለበት። ጻድቅ መሆን አለበት። ቅዱስ መሆን አለበት። ሌላ የማይኮራ መሆን አለበት። አያችሁ ሰርቫንት የሆነ አገልጋይ መሆን አለበት። የማይኮራ መሪ፣ የማይኮራ አገልጋይ እንዴ አያችሁ በቃ መመዘን እኮ እንደነኛ አይነት ሰዎች ናቸው ቤተክርስቲያን አካባቢ መቆየት ያለባቸው። ይሄ የሚታበይማ ተወሱ አይሆንም። አያችሁ በቃ ስሙ በክፉ ቢነሳ በብዙ የሚነቀፍ እና ጳውሎስ እኮ አንዳች መሰናከያ አንሰጥም አገልግሎታችን እንዳይነቀፍ እኮ የሚሉት እኮ ያለ ምክንያት እኮ አይደለም። አገልጋይ ስንሆን በጣም በጥንቃቄ ህይወታችን የመጠበቅ ግዴታ ኃላፊነት አለብን። ለምን መሪነና ሽማግሌነና ቤተክርስቲያን አካባቢ ነው የምናገለግለው፣ መድረክ አካባቢ ነው የምንቆመው። ስለዚህ በየትኛውም አጋጣሚ ላይ መሪ ከሆነን ሽማግሌ ከሆነን አገልጋይ ከሆነን ይሄ የመሪነቱ ቦታ አይገባም ለሚኮራ፣ አይገባም ለሚጨቃጨቅ፣ አይገባም ለሚነቀፍ፣ አይገባም ወደፊት መምጣት የለበትም። አይደለም የገዘፈውን የጎላውን ይቅርና ጠንቃቃ ያልሆነ ሰው እንኳን ወደ መሪነት እንዳታመጣ ይሏል የእግዚአብሔር ሰዎች። ስለዚህ በየትኛውም አጋጣሚ ላይ ህይወታችንን በትክክል መምራት ካለብን መደራጀት እጅግ አስፈላጊ ስለሆነ ቲቶ አደራጅ። እሱ ብቻ ሳይሆን መሪዎችን ወደፊት ስታመጣት በጣም ተጠንቀቅ፣ ህይወታቸው እንዲናቸው ይላል። ነገር ግን አንድ ቁልፍ ቃል እዚህ ውስጥ አስቀምጧል። በጣም ይገርመኛል። እቺ ቁልፍ ቃል ማንም ቁጥር 6 ምዕራፍ 1 ቲቶ ማንም ቢኖር ሹመው። ምክንያቱም እነኚህ የማያምን እንደዚህ ይዘረዝርና ማንም ቢኖር እነኚህን የሚያሟላ ማንም ሰው ቢሆን ሹመው ነው የሚለው። ማንም የሚለው ቋንቋ ግልጽ ነው። ማንም የሚለው ቃል የተቀመጠ መንፈሳዊ መለኪያዎችን እስካሟላ ድረስ ግሪካዊ ቢሆን፣ አይሁድ ቢሆን፣ ሮማዊ ቢሆን፣ አሕዛብ ቢሆን መስፈርቱን ካሟላ፣ ጌታን ካወቀ፣ ህይወቱ ማይከሰስ ከሆነ፣ ጨዋ ከሆነና እነኚህ ዝርዝሮቹን ቢያንስ የሚያሟላ ከሆነ ማንም ቢሆን ሹመው። አያችሁ ማንም ቢሆን። አንዳንድ ጊዜ ብዙ ነገሮችን የሚያሟሉ ሰዎች በዘራቸው ምክንያት በሆነ ነገር ምክንያት ወደፊት የማናመጣበት አጋጣሚ ይፈጠራል። አደገኛ ነው እሱ። ሐዋርያው ጳውሎስ ግን አሕዛብ ለምን አይሆንም? ታሪኩ ግሪካዊ ለምን አይሆንም? ሮማዊ ለምን አይሆንም? ማንም ሰው ቢሆን ሹመው እስካሟላ ድረስ ነው የሚሆነው። ስለዚህ አንዳንድ ጊዜ ለሹመት የምናቃቸው ሰዎች እነማን ናቸው? እንዲሾሙ ፕሮፖዝ የምናረጋቸው ሰዎች ምንማን ናቸው? አሉኮ ጨዋዎች፣ አሉኮ በጣም የሚያሟሉ መስፈርቶቹን ህይወታቸው የጎመራ የተጠሩ ጸጋ ያለባቸው ቤታቸውን በጥንቃቄ የሚመሩ መድረኩን ፊት የሚያደርጉ መምራት የሚችሉ ሰዎች እኮ ዙሪያችን እያሉ አንዳንዴ ግን አከሌ ስንል አለማ ነው። ሐዋርያው ነው ብሏል። ሐዋርያው ህይወቱ የጎመራ ያፈራ የጨመጨመ የሚያሟላ ሰው ከሆነ ለምን ግሪክ አይሆንም? ለምን ሮማዊ አይሆንም? ለምን አሕዛብ አይሆንም? ሹመው ማንም ቢሆን እሱን ሹመው። ስሊ ምልክቱ በቤታችን የሚሾመው በቤተክርስቲያን የሚሾመው ሰው ህይወቱ ትክክል ይሁን እንጂ ቋንቋን አናይም። አያችሁ ዘሩን አናይም፣ የሆነ ዘመዱን አናይም። እንደዛ አይደለም። ማንም የሚለው ቋንቋ እሱን ስለሚያሳይ ነው። ስለዚህ እግዚአብሔር ሰዎች በእግዚአብሔር ራይ ለምናቸዋለሁ ቤተክርስቲያን ልትደራጅ ይገባል ብቻ ሳይሆን ወደፊት የምናመጣቸው ሰዎች በጣም ህይወታቸው የተመሰከረላቸው መሆኑን ማረጋገጥ ቤተክርስቲያንን ከብዙ ጥፋት ያድናል ብዬ አምናለሁ። ጌታ ቢፈቅድና ብንኖር የሚቀጥለው ሳምንት ስንገናኝ ሌላ ሁለት ደግሞ ፖይንቶች ጨምርላችኋል። አሁን ጳውሎስ እያፋፋመ ነው የመጣው። ተደራጅ ብሎታል። እሱ ብቻ ሳይሆን የምትሾማቸው ሰዎች እነኝን ሊያሟሉ ይገባል ብሎታል። እሱ ብቻ ሳይሆን ከዚህ በኋላ ደግሞ ወደ ፋይት ወደ ማድረግ ጀምር። እንግዲህ ከዚህ በኋላ ሾም ካደላው ተደራጀህ አደላው ከዚህ በኋላ የምትቋቋማቸው ናከሌ መቋቋም የምትችለው በዚህ መልክ ነው ብሎ ያሳየው እጅግ በጣም ምርጥ የሆነ ሌሰን ደግሞ አለ። የሚቀጥለው ሳምንት ስንገናኝ አሳያችኋለሁ። እግዚአብሔር ይባርካችሁ፣ እግዚአብሔር ያክብራችሁ። በክርስቶስ ኢየሱስ ስም አሜን።